ከቅድም ጀምሮ እያዩ በጣም እኮ ቀይረው የማይታሰል ቤቴ በእውነት ጭራሽ እንዳላችሁትን ሻንጣ ይዘሽ የዛን ሰዓት ስልኬ ቻርጅ አልነበረም። በጣም ደፋር በጣም በጣም ወደዛ ደፋር ስላስገባ ነው እንዴ? ሰው ሊርበው ይችላል። ዳኒ ሰው ከመንገድ ነው የሚመጣው። ሊርበው ይችላል፣ ሊጠማው ይችላል። የሰው ልጅ ነው። ሰው ፊት ላይ በር አይዘጋም። ስለስርዓት ዳኒ ይሄማ ዛሬ ቆንጆ በጣም በክብር እያወራ ነው እኮሽ ባይዘዌ እኛም ተደራለን የቆምነው። ሲቀጥል ደግሞ ታም ሆነች ልጅ የሚዳሰሱ እንደሚዳሰሱ ለምናምን ነገራቸው እንጂ እዚህ ጋር መታወቅ የሚያወሩበት የለችው እሱ ይመለከታል ከሰው ጋር ነት ማፈቅሮላቸው እዚህ ቤት ምንድን ነው ማለት አሁን ለምሳሌ አብሽ ትክክል እኮ ነው። አሁን ይሄ ፎቶ ስፈለቀ እንዲህ ብሎ መልሽ ላበላሽ ይፈልገዋል። ይሄ ፎቶ መለቀል አለበት። ኦፍኮርስ አንተ ይሄ ፎቶ ትዝ እያለ ይመስለኛል ቤት የመጣህ ሩታ ሜሪ እየረበሻችሁ ፊልሙ ሲጀምር ቀይረው ብያለሁ። አንዴ ላስወጣው ቆይ እሱ ይበላ ነገር ትፈልጋለህ? እሺ ስለዚህ ነው በጣም እኔ አሁን ስለማውቀውና መስቤት አድርጌ ነው ማዋራ ምናምና ሰው ልጅ ነው ያው ታሳዝነኛለህ። ሰው ልጅ ሊከፋው ይችላል። ለዘለዘ ማለት ነው እንጂ ያው አሁን እና ተቆብልና ሰዎች ወላ እንጃ ፕሮግራማኑ ነው አንድ ወረቀት ቼክ አድርጊ። ወረቀት ላይ ሩታ ፕሮግራማኑ አሁን ይሞጣት እስኪ ቼክ አድርጊ እኮ ሩታ እዚህ ጋር ለመምጣት ፕሮግራማኑ አይደለም። እስቲ እዚህ ጋር ለመምጣት እሺ ቼክ አድርጊ። በስልክ ቼክ አድርጊ። ዘመን ኮራቋል ለደቂቃ ይሄ እንዲህ ብለህ መሰስበው ያው የኛ ቤት ነው። በለዚህ እዚህ አሁን አብሽ በክብር ነው ማውራት አንተ ጋር ጣላት ጭቃጭቅ ምናምን በጣም ነው ማለት በጣም ምን ቲቪ እየቆጨ ነው ፈልጓል ይቻላል። ዳኒ ቶሎ በለው እዛ በቃ አዲስ ቲቪ አስመጣ ይሰራ ወዶታል። ቲቪ እያየሁ ቲቪ ሶፋ ይሰበራል። ነገሩ ይሰበራል። እንክት እስቲ እዚህ ጋር ይዘው ዳኒ በእናትህ እዚህ ጋር ይዘላል። ሰው ልጅ የሚከበረው እቃ ይጣላል። ብቻ ገር ሶፋ ላይ እንደፈለግ ከመጀመሩ ላይ እናንተ ያደረገው ማን ላይ እናንተ ያደረገው የሩታ ሰዓት ድረስ እንዴት ነው ቼክ እያረካት ሌሎች ብሎች ሊኖርባት ይችላሉ። ሩታ ቆንጆ የኔ ንግስት ነይ ስለናሽ ደግሞ እኮ ትንሽ ድረስ ብዬ ነው። በእናትሽ አንተ ራሱ ይቀየራል ተባባልና አለ በቃ እስከዛ የሆነ ሰው በቃ አንድ ያወጣኸው እኮ ዳኒ ደግሞ ለሰርፕራይዝ አትሆንም። ምን አለ ሰርፕራይዝ ብታደርገኝ
ሰላማዊ መንገድ አይቼ ለመውጣት ነው። ተቻልሽ አንድ ጊዜ ልጄን አሳይኝና ቡችዬ ተኝተዋል። አንደኛ ቡችዬንም እንደፈለጉ የማየት መብት አብቅተዋል። ዛሬም በሷ ማለቴ እኔ ከፈትኩት እንደ ድንገት ሲሆን እንጂ ሌላ ጊዜ ግን አይተን ነው የሚከፍተሽ ወይም ደግሞ ታንገ መንገጥማለ የሚያስፈልግ ነው። እኔ አሁን የእነሱ መቀለጃ ነው። ከእነሱ ጋር ሊከረከር ምንም ጨዋታ ማፈልግ የመጣሁበት አላማ ስክሪን ተቀቢ እንዴ መች ወጣ ሶጣ እኮ ቢሆን ስክሪን ተቀቢ አንዳንድ የት ነው ያለው? ተኝቷል። አሁን በተኛበት አትረብሽብኝ ልጅ በቃ እስከዛሬ የረበሽከው ኧረ እያየሃት ነው። ምንድን ነው የሆነ አንተ ደግሞ እግዚአብሔር ነው ለምን የገዛለትን መጫወቻ እናውጣ ወይ ምናልባት ልጅነት ካልጨረሰ ሌላ ጌም ግዙለት እና እንገዛለን። ችግር የለም አታስብ። አሁን 2 ደቂቃ ነው ያለ አውራና ወደ ልጅ እነሱ አናውራ እንደ ጊዜ ዝም ብለህ ላውራ እየሰጠሽ ስለዚህ እነሱ አናውራ እናንተ አናውራ ይቅርታ አድርግልኝ አይደለም አይኔ እኔ አላወራም። በስነስርዓት ሲቀጥል ምናምን ያረካው ነገር የረሳው መሰለህ እንዴ? በስነስርዓት ነው ያወራው። በስነስርዓት ነው የምታወራኝ። የመጣሁት ልጄን ለማየት ነው። ገባሽ? የእነሱን ቀልድ የእነሱን የሆኑ ነገሮች ለመስማት አይደለም። ስለዚህ በስነ ስርዓት ገብቼ ልጄን አይቼ ልውጣበት። ሌላ እንትና አትፍጠሪብኝ። ሲቀጥል ቤቱ ላንቺ ተውኩልሽ ለራስሽ ብቻ ነው እንጂ ማንም ጋር ተወጥ እየመጣ እንዲዘልብ ሰው አትረብሽ። ስዞር እያዞረኝ ነው ዳኒ፣ እንዲህ ስዞር እያዞረኝ ነው። አልነሳለ ቆይ ፈቀፍቃል ዳኒ ፈቀፍቀዋለሁ ብሏል። እዛ ጋር እኮ ተላጠ። በእናትሽ ይሄ በተለይ ኤላ ያስጠላል። እሱ ጋር አይደለም ያው ፎቶዎቹ ምናምን ተላልጠዋል። መላጥ ሳይሆን ከነ ነው መነሳት ያለበት። ከላይ ከላይ መጥቼ ዋልጀማ እንዳለ በወጣሁት ህግና መመሪያና ደንብ ነው የምትተዳደረው አይደል የሚባለው? የራግዛት ቋንቋ የምትተዳደረው ሲታይ ይነቃል። በዛ ላይ ደግሞ ኢየሱስ አልከባበር ሽቶ እየተቀባችሁ የመጣችሁ የልጅ ቤት አትረብሽ። የልጅ ቤት አትረብሽ እንደሆነ እኛም እንቀባለን። አይሆንም እኮ ለልጅ። ስለዚህ አንደኛ ሽቶ ተቀብተዋል። ሜሪ ልጁ አጠገብ ሽቶ ከማልሽ ውስጥ አንዴ እዛ ገሎ ጠማጭሽ አንሽና ጭፋሽ እኔ እኮ ጠማሽ ወይ አንድ አይነት ነው።
ልታፈጥሩ መስሎኝ ነበር። አይፈለም አንድ ጊዜ ነይና በቃ አሁን በስርዓት እኔ የመጣሁት ልጅ ለማየት ነው። ያሳየኝ ልጅ ሰራለ ነው። ምክንያት ምንድን ነው? አንቺ እኮ አያገባሽም። በእኔና በእሷ ልጅ ምንም አያገባሽም። ችግር አትፍጠር ወይ ውጣ እና ላስወጣው ሲጀመር አንተ ሼም ነው ቢዝ የሚገባው ነው። እሺ በጣም እየታገስኩሽ ነው ያለው። እየታገስሽ ነው። እኔ የመጣሁበት ዓላማ ልጅ ለማየት ነው። አንድና አንድ ሌላ ወሬ፣ ሌላ ጭቅጭቅ፣ ሌላ እንትን አልፈልግም። ቀስ ብላ ምንም እንዳትጮህ ከዚህ በኋላ ልጁ ላይ ቀስ ብለን እነሱ እናወራለን። ሲቀጥል ደግሞ ማለት ነው ቤቴ ምን አንተ ቤት አይደለም። ሲቀጥል ደግሞ አንተ አልገዛኸውም፣ ተከራይተህ ነው። ስለዚህ ቤቴ ምናምን ችግር የለውም። ከነመርፌ አካፍላለሁ ሰብሬ አንፈልግም። አንድ አብርሃም ብሄር 10,000 አብርሃም ይመጣል። ታወራለህ እንዴ? ሩታ እኮ ናት ልጅቷ። ማን መሰለች? እስኪ አንድ ጊዜ መሀል ጥልቅ ብለሽ አታውሪ። አሁን እንደ ጉድ ነው እንድጠልቅ ስላደረከኝ ነው ማለት ነው። አንተ በፈለግበት ሰዓት እየመጣ እዚህ ቤት የገባው በእነዚህ ልጅ በላይ ኤክስኪውዝ ሚ ይሄን ሁሉ መብት ላንተ ማን ይሰጣል? እሷ ምንም ማድረጋችን ነው። ቁጭ ብላ አንተ ስትመጣ ልጅ ማሳየት ምናምን እሱ ጊዜ አልፏል። አናሳየህ ምን እንደምታመጣ ያለው ባይዘዌ አሁን ሰው እንኳን ሲያይ ሜሪ ምን አይነት ስነስርዓት ነው የገዛችው? እንዴት ተቀይራለች? እንዴት በስነስርዓት ነው የምታወራው? ነው ሰው አንደርስታንድ የሚያደርገኝ ትንሽ አለፍ ዘነፍ ብሎ የመጣውን ይዛ ለጥፋ ስነስርዓት ፕሮግራም አውጥቼ ልክ ትመጣለህ። እንደፈለግ እየመጣ ግን መረበሽ አልችልም። ይሄ ቤት የሌለው ማንገባ ማንወጣ ምናምን ዛሬ ፕሮግራም አለ። የቤተሰብ የምንማማረው አንድ ሰዓት አለ። ሶስት ከዛ መዘጋጀት ስላለብን እኛ መዘጋጀት ስላለብን ሩታ ደግሜ እየጠየኩሽ ነው። ልጄን አይቼ መውጣት እፈልጋለሁ። የመጣሁት ልጄን ለማየት ነው። ልጄን በስነ ስርዓት አሳይኝ እያልኩሽ ነው። ሌላ ግርግር፣ ሌላ ነገር ውስጥ እንድንገባ አታድርጊ። ሲቀጥል ደግሞ እሷም እሱም ስለዚህ ቤት ያገባኝ የፈለግሽውን ሰው አስጨፍሪበት ከፈለግሽ ችግር የለብኝም። ቤት ላይ አይደለም ችግር የለብኝ። አሁን እያልኩሽ ያለሁት ሁለታቸውም በኔና አንቺ ልጅ በኔና አንቺ ህይወት አያገባቸውም። ገባሽ? የማየት መብት አለኝ። ይሄ ደግሞ ግዴታሽ ነው፣ የፍላጎትም ጉዳይ ሳይሆን ማለት ነው። የትኛውም ህግ ልጅህን አትይ የሚል ህግ የለም። ማየት ትችላለህ። እዚህ ቤት ሆኖ ግን አታይም ያለው እኮ ኮርስ ሰጋለ ልጅ እየተገናኛችሁ ወስደን አጫውተን ምናምን መመለስ ይችላል። እንደዚህ አይተኸው ቻው ይበቃል። አሁን ተኝቷል።
ስንት ገላችኋል? እናንተ በቃ እሺ፣ እኔ እንትን ልል ነው። 7 ለብሳላችሁ ዛሬ ልተኛ ነው። ደከመኝ እንዴ? ስጡትና እናንተ የምትለባብሱት ለብሳችሁ ወደ ፕሮግራማችን የማትሄዱ ከሆነ ወይኔ ሊድ ገባችሁ። የምታወሩ ነገር ካለ አብሪና እንዲት ሆኑ ጨርሽ። ማውራትም አልፈልግም አንደኛ፣ ሲቀጥል ደግሞ ጨርሻለሁ። ምንም ማውራው ነገር የለም። በግድ ሆነ በግድ ምላማ ጨረሰች እኮ እሷ። አንድ ከዝናችን እየመጣች ነው። ስለዚህ ከዛ በኋላ መምጣት የምንችለው አንድ ላይ ነው ይዘህ ነው እንችላለን። ለነገሩ ዳኒ ይህን ቁልፍ አስቀይራለሁ። ወይኔ ነው መንገዱ በጣም ቆንጆ ናውጣ። በቃ አንተ በጣም ዝም ስል ውጣ እያልኩ ነው። ትግል አፈላችሁ የምትሰሩትን ስራ ማናውቅ የሚመስላችሁ አችልም በቃ አንተ ብቻ ነው እንዲህ ህይወት ያለ ህይወት አላት ልጅ ተረፍ ወደዚህ ሆነ አዋራት ምንም እንደ ፍላጎት አለ ትነግርሃለች። ኧረ ዝም በይ እናትሽ እኮ ሌላ እኮ ነው። እስካሁን አንቺ ዝም በይ ከእኔ ጋር በቃ መስማት የፈለገውን ትንገረው። አሁን አይደለም ማለት የፈለገውን እኔ መናገር በምፈልግ ሰዓት ይሰማል። እሱ መስማት በሚፈልግ ለምን ማውራት ይፈልጋል? በተግባር እየተያየ እያለ እንዴ ማውራት ስፈልግ እነግረዋለሁ። ወንድም ኧረ እንዳይመሽብህ አንድ ጊዜ አሁን ጊዜ እያልኩ ነው ወጣ በቪዲዮ ወይ በፎቶ እሱ አስቤበት አሳያለሁ፣ ልክልሃለሁ። ሩታማ የሆን መንገድ ላይ ቢገባሽ ማለት ነው። መብቴን እየከለከልሽ ነው ያለሽ። አልከለከልንም። የራሴን ፍላጎት እየተቃወምሽ አልተከለከልክም። የራስህ መብትና የራስህ ፍላጎት በማንኛውም ሰዓት እየመጣ መጨፈር አይደለም። በስነስርዓት እና በአግባቡ በፕሮግራም መተማየት ነው እንጂ ስትፈልግ በሌሊት ስትፈልግ አይቻልም። ምንጣ ካላችሁ ማየት ነው። የለንም ስለከፋት ነው ሊበር የለንም። ሁሌ አንተ በፈለግከው ሰዓት እኛ እንኖራለን። ይሄ ሲመቸኝ ነው የምታየው። ከዚህ በኋላ ሲመቸኝ ኖሬ ራሱ ሲመቸኝ ገብቷል አይደል? ገባሽ ማለት ነው። አንዳንድ ጊዜ ሰው ልጅ ዝም ሲልሽ አታውቅም። በጣም ያገዝኩሽ ነው ያለው። አትታገሰኝ፣ አትታገስ። ትዕግስቱ ይሄድ ትዕግስቱ አንተ ካለች ትሄደዋለች። ትዕግስቱ ቅርና ይወጣ በቃ በቃ እንዴ አብርሽ ቆማል። ትዕግስቱ ትጌ ከዓመት ዓመት ያደርስልን። በቃ ቻው። አንዳንዴ እንደዚህ ስዕል ይዘህ ነው እንገዛለን። አልሞትኩም አለው። ማንን ገለበት ሰባት ለብሳላት እሷ በነገር አንዴ ብትሞት 7 ነው የምትነሳው። እሺ ደረብ እናንተ ማለት ነው የሚፈልግ ሰው ሰው ቤት ቆሞ ድርቃት አሎ ባባ አሎ
ስነ ስርዓት ይኖርሽ። መብቴን እየተቃወምሽ ነው ያለሽው። ፍላጎቴና መብቴን እየተቃወምሽ ነው ያለሽው። ይህን ፍላጎት የፈጠርከው ራስህ ነህ። ስለዚህ አይመለከትም። ኖረው ነገር ሁሉ አስጠፋብኝ። እግዚአብሔር ራስን እንዴት ብለህ ነው የወጣው? አንተ እንዴት ነው አንተ ተንቋሽሽ ምናምን ኖርማል ነው። አንተ እዚህ ጋር ደግሞ እኛ ባንመጣና ዛሬ ማንተ እንደለመድከው አንቋሸ እንደፈለግከው ሆነ። ማንም የሚቋሸሽ ቆንጆ እኔ ምን እንደ ሀሳብ ወይኔ ሁሌ ሰበብ ሲያማም ብሎቸው ነው እና ታሪክ ካለ ጋር እንዴ ላግኝ እኮ አለ ጌሙን ልጀምር ነው። አንተ የምር ጌም እየተጫወት ግን አራት ምጋብዛችሁ ዝም አሉ። በቃ ማለት በቃ የወራ ብዬ እሺ እኔ ተረኛ አራት ምጋብዛችሁ በቃ አሁን ወጣ እኮ እኔ ምጋብዛችሁ ልብስ ልበሽ ቀይር እንደዛ ይሻላል።